ሰላም ውድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ማጣሁኝ ምን አየሁኝ አዳሜ አንዳንድ ሰዎች የሩታን እናት እየሰደቡ ማነሳድጓታል ምናምን እያላ ዞር ዞር ሲል አየሁኝ ማለት ነው። ምንም ቢሆን ምን እናት ስትነካ የማያማው ሰው አላ ብዬ አላስብም። ሩታ በሰራችው ነገር ራስዋን ወቀሷት እንጂ ምንም ትሁን ምን እናት ወልዳ አሳድጋለች። ለዛም ደግሞ የኢትዮጵያ እናቶች ማለት ነው። እኔ አብዛኛው ጊዜ ራሳቸው ባጠፉት ስራ ራሳቸውን እንውቀሳቸው እንጂ ምንም ማያውቁት ቤተሰቦቻችን ምንም ደግሞ እንትን ማይሉት ቤተሰቦቻችን ለኛ ብሎ ብዙ ነገር መስዋዕትነት ከፍሎ በዚህ ደረጃ አድርሰውን ደግሞ ዛሬ ለታ በእኛ ስም እነሱ የሆነ ነገር ሲባሉ ደስ አይለኝም። ዞር ዞር ሲል እንዳልኳቸው አየሁኝ ሩታን ማን አሳድጎታል ያኒ እንዲሁም ደግሞ አረገዘች የሚባለው ልጅ የሌላ ሰው ነው። አሁንም ደግሞ እንደለመደችው ብልግናው ናፍቆት ነው እንደዛ የምትሆነው እያሉ ብዙ ልጆች እንትን እያሉ ነው። ያኒ ለምን ሩታን ተናገራችሁ ማለት አልችልም። ያኒ ሁሉም ቪዲዮአቸው ካየን ሁላችንም የውስጣችን እንዲሁም ደግሞ የሚመላለስብን ነገር ነው የምናወራው እንጂ የዛሬ ቪዲዮ እኔ ብዙ ጊዜ ላለሁኝ የዛሬ ቪዲዮ በመጣው በዛሬ ቪዲዮ እናውራ። እንዲሁም ደግሞ ኮሜንትም ስንሰጥ ምናልባት የነሱን ሁኔታ አይተን ኮሜንት እንስጣ። ምናልባት የሚያሰድብ ከሆነ አይ በዚህ ቦታ ይህንን በዚህ ተማለሱ ብለን ብዙ ጊዜ ላለሁኝ ምናልባት የብዙ ሰው ኮሜንት የሆነ እንትን ሲል ያ ሰው ጥፋቴ ምንድነው ብሎ ጥፋቱን እንዲፈልግ ያደርገዋል ብዬ ብዙ ጊዜ አወራለሁኝ። ለዛም ነው ዛሬ በመጣው ቪዲዮ መሰረት የዛሬውን መልስ እንስጣ የሚለው። ያኒ ማለቴ ብዙ ጊዜ ያኒ አሁን አሉ አብርሽን የሚወዱት ሩታ በሌለበት የሌላትን ጥፋት አምጥተው ሩታን የሚሰድቡት እንዲሁም ደግሞ ሩታን የሚወዱት አብርሽን በሌለው ጥፋት አብርሽን የሚሰድቡት ማለት ነው። እኔ በተፈጥሮ እንደዛ አይነት አሽቃባጭ አይደለሁኝም። ሩታ ጥፋት ካገኘሁኝ ሩታን ራሷን ነው ለምን ዛሬ ይሄንን ብዬ ሩታን ራሷን ስድቡም እንደሆነ እንዲሁም ደግሞ ምክርም እንደሆነ ሩታን ራሷን ጠርቼ ነው ማወራው። አንዳንዶቻችሁ አላችሁ እውነታውን እያወቃችሁ እንዲሁ ምድር አሽቃባጭ ለመሆን የምትሞክሩት ማለት ነው። ሩታ ባጠፋችው ሩታ ራሷን ወቀሱ። አብርሽ ባጠፋው አብርሽን ራሱን ወቀሱ። ያኒ አንዱን ደጋፊ ስለሆናችሁ ብቻ የሩታን ደጋፊ ስለሆናችሁ ብቻ አብርሽን የምትሰድቡ እንዲሁም ደግሞ የአብርሽ ደጋፊ ስለሆናችሁ ብቻ ሩታን የምትሰድቡ እንደዛ አይነት ጥሩ ነው ብዬ አላስብም። ምክንያቱም ሩታ ካጠፋች ሩታ ራሷን ተከታይ እኛ ያኔ አሁን እኔ ብዙ ጊዜ ላለሁኝ ሩታን ነው የሚወደው የምር ሩታን ነው የሚወደው። ነገር ግን ደግሞ ስታጠፋ እሷን ስለሚወዳት አይ ያኔ የሆነ ጥፋት ካገኘሁኝ አይ በዚህ ቦታ እኮ ሩታ እንዲናት ብዬ አላሽቃብጥም። እውነቱን ነው ማወራው። ስለዚህ እነሱ በሚያጠፉት ወይም ደግሞ እነሱ የሆነ ነገር በሚሉት እንዲሁም ምስኪን ቤተሰቦቻችሁን አትንኩ። የሩታን እናት ለምን ትነካዋላችሁ? ከሩታ አታወሩም እንዴ? ስድቡም ከሆነ ሩታን ተሰድባትም እንዴ? እሷ ሚዲያ ወጣለች አይደል? ነገሩን ሁሉን ነገር ትችለዋለች። ስለዚህ ይቺን ምስኪን እናት ደግሞ ለምንድን ነው የምንወቅሳት? ግን የምር አሳዘነችኝ። አንዳንዴ እኛ ለእናት ለአባት በእኛ እንዲኮሩ እናድርግ እንጂ በእኛ እንዲያፍሩ ለምንድን ነው የምናደርገው? ስንት መከራ አይቶ ለእኛን ለማሳደግ የምር ስንት ነገር ስንት ውጣ ውረድን አይቶ ስንት ነገር ተፈራርቆባቸው እኛም በዚህ ደረጃ አደረሱ። እንዴ ከአላህ በታች ማለት ነው። ይሄንን ደረጃ ደርሰን ደግሞ ለነሱ ኮራት እንጂ ለነሱ ማፈሪያ ለምንድን ነው የምንሆነው? እንዴ ሩታን ቢሆንስ ያኒ ባልሽ ነው በቃ። ባለፈውም ብያለሁኝ በሆነው በሊሆነው ማንም የሆነ ነገር ተናገረኝ ብለሽ እንትን አትበይ ብያለሁኝ። በትዳር ውስጥ ደግሞ ታማኝነት የሚባል ነገር አለ። አንቺ እሱን ስታምኚ እሱን አንቺ ሲያምነሽ ነው። አንቺ ብቻ ስለወደሽው ወይም እሱ ብቻ ስለወደደ የሚሆን ነገር የለም።
ስለዚህ እናንተ የሆነ ክፍተት በእናንተ መሀል የሆነ ክፍተት ባትፈጥሩ ኖሮ ዛሬ እናትሽ ባልሰደበች ነበር ማለት ነው። መሀላቸውን ክፍተት አትፍጠሩ። ማንም ሰው ይጋጫል። በትዳር ውስጥ ሆኖ ማይጋጭ ሰው የለም። ግጭት እንዳለ ነው። ነገር ግን ደግሞ የእናንተ ትንሽ ከፋ። ያኔ በእርግጥ የሚዲያ ነገር እንደዛው ነው። አንዴ ከፍ ሲያደርግ አንዱ ዝቅ ሲያደርግ ነው። ግን ደግሞ የእናንተ ትንሽ ከረር ብለዋል። ከቻላችሁ እንዲሁ ትንሽ ለማረጋጋት ሞክሩ። ካልቻላችሁም ደግሞ የሆነ ነገር ያኔ በቤተሰቦቻችሁ የሆነ ስድብ እንድታስቀምጡ ማለት ነው። በእናንተ የተነሳ ቤተሰቦቻችሁ እንዲሰደቡ አታደርጉ ነው የሚለው። ምናልባት ያኔ ዞር ሲል ስላየሁኝ ነኝ ማለት ነው። አስቸጋሪ ነው። ስለዚህ በሩታና በአብርሽ የተነሳ ቤተሰቦቻቸውን የሰላም ምስኪን እናት እንዲሁም ምስኪን አባት አይሰደቡ ነው የሚለው። የምትሰድቡ ከሆነ እነሱን ስደቡ ጠይብ። ከዛም ደግሞ ምድር አሽቃባጭ አትሆኑ ማለት ነው። ብዙ ምድር አሽቃባጮች አላችሁ። ሩታን ስለምትወዳት ብቻ የሩታን ጥፋት የምትደብቁ፣ አብርሽን ስለምትወዱ ብቻ የአብርሽን ጥፋት የምትደብቁ ማለት ነው። እንደዛ ሳይሆን የዛሬ ቪዲዮ ማን ሲሆን ነገር ሰራ ቢላችሁ እዩ። ማን የሆነ ነገር ጥፋት ነው በዛሬ ቪዲዮ ማንስ ጥፋት አጥፍቶ ነው ቢላችሁ ቪዲዮውን እዩና ከዛ ደግሞ አብርሽን ከሆነ አብርሽ፣ ሩታን ከሆነ ሩታን። እንዴ የምር ዝም ብላችሁ ምድራሽ ቃባጭ አትሆኑ። ሩታን ስለወደዳችሁት ብቻ አብርሽን አትውቀሱ። አብርሽን ስለወደዳችሁ ብቻ ሩታን አትውቀሱ። አይታችሁ መሀል ያለውን ጥፋተኛ ነበሉ ማለት ነው። ዝም ብላችሁ ከመሬት ተነስታችሁ ሩታን ስለምትወዳት አብርሽን የምትሰድቡ፣ አብርሽን ስለምትወዱ ሩታን የምትሰድቡ ይሄ ምድር አሽቃባጭ ነው ማለት ነው። ስለዚህ አሽቃባጭ አትሆኑ። እንዲሁም ደግሞ የምትሉት ነገር እነሱን በሉ፣ ቤተሰብ አትንኩ ማለት ነው። እኔ እናት ስትነካ ለምን እንደሆነ አላቅም፣ ግን የሆነ ነገር ይሰማኛል። ለምን እኛ የነሱን ማኩራ እንጂ የነሱ ማፈሪያ ለምንድን ነው የምንሆነው? በእኛ ስተነሳ ደግሞ እነሱ ሰላም ብሎ ቁጭ ያሉትን ምስኪን ቤተሰቦቻችን ለምን እናሳድባለን? እናንተ የምትሰድቡ እናንተ እናትና አባት የምትሰድቡ እናንተ ተረጋጉ። እነሱ ራሳቸውን ባጠፉት ወይም በሰሩት ነገር እነሱን ስደቡ። እንዱ አባትና እናት ቦታ አያደርሳችሁ። ምን አይነት ጉድ ነው? እኛ ስንኖር እንጂ ብዙ ነገር እናያለን። የምር እንዴ እኔ ግራ ገባኝ። ማን አሳድጎታል ሩታን ምናምን እያላችሁ የምትቀባባጥሩ ማለት ነው። ሩታ ባጠፋችሁ ሩታን ስደቧት። ምስኪን እናትዋን ተዋት ትኖርበት። እንዴ እናት የላቸውም እንዴ? እናንተ ምን እየሆናችሁ ነው? አንዳንዴ ግራ ገብታችሁ ሰውንም ግራ አታጋቡ። ኮሜንታተሮችም ቢሆን ቀስ በሉ። ቪዲዮ አይታችሁ በቪዲዮ መሰረት ዛሬ በመጣው ቪዲዮ መሰረት ዛሬ ኮሜንታችሁን ኮምቱ። አንዱን ሰው ስለወደዳችሁ ብቻ ሁሉ ጊዜም ያ ሰው ትክክል ነው ብላችሁ አትዩ። አንዱን ስለጠላችሁት ብቻ ያ ሰው ደግሞ ጥፋተኛ ነው ብላችሁ አትዩ። በቪዲዮ መሰረት ኮሜንታችሁን አስቀምጡ። እንዲሁም ያበረታታም ከሆነ በርቱ እያላችሁ እንዲሁም ደግሞ የምትሉት ነገር እናንተ ነው የምታውቁ። በቪዲዮ መሰረት ሁልጊዜ ሩታን ስለሚወዳት ሁልጊዜ ሩታ ጥፋተኛ ናት ወይም ደግሞ ጥፋት የለባትም ብዬ አልፈርድላትም። አብርሽን ደግሞ ስለሚወደው ሁልጊዜ አብርሽ ትክክል ነው ብዬ አልፈርድለትም። እኔ እንዳልኳችሁ የሩታ አድናቂ ነኝ የምር። ግን ደግሞ ስታጠፋ እንደዛው ነው ማወራው። ስታጠፋ ማጠፋች የሆነ ነገር ተሳሳታች ነው የሚለው። ብዙ ልጆች ምድር አሽቃባጮች ናችሁ። አታሽቃብጡ። ምድር አሽቃባጭ መሆን ጥሩ አይደለም። ለማንኛውም እነሱ ባጠፉት እነሱን ውቀሱ። እናትና አባት ዝም በላቸው። እነሱ ይቀመጡ። የምር ለኛ ስንት ነገር እየሆኑ እኛን በዚህ ደረጃ ደርሰው አሁንም በእኛ ሰበብ እነሱ ሊነኩ እኛ ወጥተናል ሚዲያውን አይደል? እንችለዋለን ማንም ቢሳደብ ማለት ነው። እነሱ ደግሞ በተለይ እነሱ ይችሉታል። ያው በሚሰሩት ስራ መሰረት እናንተ ሆነ ነገር ስትሉ እነሱ ያን ይችሉታል። ስለዚህ እነሱን ውቀሱ፣ ሲደቡ ምትስቡም ከሆነ ግን ደግሞ እናትና አባት ተዋቸው ይቀመጡ። ኡፍ ምስኪን እኛን ለኛ ብሎ ስንት ነገር እየሆኑ ዛሬ ደግሞ እኛ ደርሰን እነሱን ልናሳድብ። ግን እናት አባት የምትሰድቡ እናንተ ብትረጋጉ ጥሩ ነው ብዬ አስባለሁኝ። ምናልባት ደግሞ ያው ንግግሬ የሚያስቀይማችሁ ካለ እየመረራችሁም ቢሆን ዋጥ አርጓት። ደሞስ
እና አትነካ ነው ያልኩኝ። የሚመራቸው አላ ብዬ አላስብም። ካላችሁም ደግሞ በቃ ዋጦት ምንም ማድረግ ስለማይቻል ምድር አሽቃባጭም አትሆኑ። ምድር አሽቃባጭ አንሆን። የምር ምድር አሽቃባጭ አንሆን። አንድ ሰው ተከተል ነው ማለት ጥፋቱን ልንነግረው እንዲሁም ደግሞ ጥሩ ሲሰራ ጥሩ ሰራህ ጎበዝ ልንን ነው አይደል? ዝም ብለን ነው እንደ ቆይ ግን ሰው የምትከታተሉ እናንተ ስንከታተል ጥፋት ካለ አይ ይሄ ቦታ ጥፋት ነው እንዲሁም ደግሞ ጥሩ ከሰሩ ደግሞ አይ በዚህ ቦታ ጥሩ ሰራችሁ ጎበዝ እንደዛ ልንን ነው አይደል? ተከታይ ምን ሆነው። ስለዚህ እነሱ በሚያጠፉትም ደግሞ እነሱን እንውቀሳቸው እንጂ ሌላ ሰው ባንነውስ ጥሩ ነው ይላለሁኝ። ሁላችሁንም አመሰግናለሁኝ። የሩታን እናት ዞር ሲያደርጓት እንዲሁም ደግሞ ሲተቿት እንዲሁም ማን አሳደጋት ሩታን እያሉ ሲሰድቧት ሰማሁኝ። ከዛ ደግሞ ማጣሁኝ ነበር። ሁላችሁንም አመሰግናለሁኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቼር ቆዩልኝ። ባይ ባይ።